ሰላም ልበላችሁ። ኤኒዌይ እዩት እስከ መጨረሻ። ዛሬ በጣም ጸዴ ቪዲዮ ነው ማሳያችሁ። ጸዴ ውሎ ደግሞ ላይክ ሁሌ እንደዚህ ነው የምውለው ማለት አይደለም፣ ግን የተለያየ ቀኖችን ነው የምውለው። ግን የዛሬውን ቀን ከቮለኳቸው ቪሎግ ውስጥ ስፔሻል የሚያደርገው ነገር አለው። ሰው ከኔ ጋር ሁኑ። ሰላም እንዴት ናችሁ? ውድ ማያስ ፋሚሊ ቤተሰቦቻችን ዛሬም ተመልሰን መጥተናል። ዊ አር ባክ። ሶ ዛሬ ደግሞ ቆንጆ ጸዴ ሚኒ ቪሎግ አሳያችኋለሁ ማለት ነው። ከኔ ጋር ሆኖ በዚህ አጋጣሚ ለማያስ ፋሚሊ አዲስ የሆናችሁ ሰዎች እየገባችሁ ቪዲዮዎቻችን ከታች ጀምራችሁ ማየት ትችላላችሁ። ሶ ለማያስ ፋሚሊ አዲስ የሆናችሁ ሰዎች ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቡድናችንን ተቀላቀሉ። ማያ ቻናል ወደፊት ሁሌ እንጓዛለን። ምንም የሚያቆመን ጉዳይና ታሪክ የለም ማለት ነው። ሶ ቆንጆ ቪዲዮ ግዤላችሁ መጥቻለሁ። ዛሬ ደግሞ እስኪ የሆነ ቦታ ልውሰዳችሁ። ድሬሲንግ ኮድ የሌለው ግን ላይክ እና መጀመሪያ አካባቢ ላይ እንዳያችሁት በጠዋት ተነስቼ ቁርሴን ሰራው ምናምን በላን ዘን በጣም ቤት ውስጥ ቢዚ ነበርኩኝ። ዛሬ በቃ ቢዚ ቀን ነበር እና ልጄን እስኪ ባባ ማለት ስለጀመረች ማማ ማለት እያስለመርኳት ነበር እዚህ ጋር። ብቻ ግን ማማ ብትልና በጠራችኝ ቀድማ ብዬ እንትን እያልኩኝ ሳጠራኝ ወደ አባቷ ሄድ እችላቸዋለሁ። አጠራኝም የምር አታስታውስም። እና በጠዋት ነው የተነሳሁት ለሊት 11 ምናምን እንደተነሳሁኝ እዚህ ጋር ፎቶ የምታያችሁ ማለት ነው። እነዚህ ፎቶዎችን ፓኬጅ መስራት ነበር መጀመሪያ ስራዬ ማለት ነው። ሰው መጥቶ የሚወስድ እቃ ነበራቸውና እንደዚህ እዚህ ጋር ቪዲዮ ላይ ያያችሁት ፎቶ 12 ሻንጣ መስራት ማለት በጣም ብዙ ነው። 12 ነው የሰራሁት። ደክሞኝ በቃ ሙትተን ያልኩት እስኪ ነጋ ድረስ ነው በጣም ቶሎ የሰራሁት ማለት ነው። 11 ሰዓት ነው የተነሳሁት። 12 ተኩል ምናምን ሲሆን በቃ ሰራ ነበር። ዘን በቃ ቀኔን በድካም ጀመርኩኝ ብዬ ፎቶ አልኩኝ። ወጣው ከቤት ወጥቼ በቃ ምግብ መብላት ሄድኩኝ ማለት ነው። በዚህ አዳዲስ ምግቦች መሞከር በጣም ነው የሚያስደስተኝ። እና ዛሬ ደግሞ ኢታሊያን ፉድ ቤት ሄድኩኝ። ኤኒዌይ የነበረኝ ሪአክሽን የነበረኝ ብሎዬ እስከ መጨረሻ ብቻ ተከታተሉት። በጣም ነው ኢንጆይ አድርጌ የበላሁት። ቀኔን ወድጄዋለሁ። ብቻ አይ ላቭ ኢት። በጣም ነው የወደድኩት። ደስ የሚል ነገር አዲስ ነገር መሞከር ነው። በቃ አንድ ነገር አዲስ ብቻ ምንም ነገር ይሁን አንድ ነገር አዲስ ነገር ራሴ ላይ አድ ቫልዩ ሳረግ በጣም ነው ደስ የሚለኝ። እና ኤኒዌይ ተከታተሉኝና ሪአክሽኔንም እዩት። ምግቡንም ምኑ ብቻ በደንብ እዩት። ቴብል ሴቱ ምኑ በቃ ስፔሻል ነበር የሄድኩበትም ቤት። ሶ ኢታሊያን ፉድ ነው ዛሬ የሞከርኩት። ጣሊያን ፉድ ነው፣ ኢታሊያ ሳይሆን ጣሊያን ፉድ ነው ዛሬ የሞከርኩት። እና እዩት። እዚህ ጋር ደግሞ ጸጉሬ ምናምን ልብሴ በቃ ማች ነበር ላይ እስከታች ያደረኩት። ቆንጅዬ ሆኜ ነው የወጣሁት። በቃ አንዴ ይውልኝማ ጆሮ ጌጤን እንዴት እንደምታምር ያ እነዚህ አይነት ጆለሪ፣ ሽቶ፣ ኮስሞቲክሶች፣ ሂማኔር ብቻ የፈለጋችሁትን ነገር እዘዙንና በትዕዛዝ እናመጣላችኋለን። ኤኒዌይ ሹፍ በደንብ እዚህ ጋር ማለት ነው ስታርተር ነው መሰለኝ የመጣልን። ያ ሲጣፍጥ ጣፍጣል ብያለሁ። ሰማችሁኝ አይደል? ወደ ዋናው ሜኑ ዲሽ መጣልን። ብቻ እንጆይ ዊዝ አስ። በማን ከመያዝ አይቻልም። የሱን ሁለት አረክ የኔ አንዴ ብቻ ላውጣ አውቄ ነው ሲቀርታ አረ ለሱ አርግለት እንዳይጎዳ እኔ ቤት ቀምሼ ክርስቲያን
ደግሜ ልንገር ከደገምኩ በኋላ ቴስት ነገር ከዚህም ልቅመስ የምወደውን ቴስት አገኘሁ ገና ሳህኑ ባዶ እስኪሆን ድረስ ነው ጥርግርግ አድርገን የበላ ነው። እንደውም ማንኪያውን ያስቀረን ራሱ ያው ክፈሉ እንዳይባል ፈርተን ነው እንጂ የምር በጣም የሚጣፍጥ ምግብ ነው የሞከርኩት። እደግመዋለሁ ይሄን ቤት እና ከፈለጋችሁ ሂዱ እናንተ ሞክሩ። ፒያሳ ሞናርኪ ሆቴል አጠገብ ነው እና መሸና ወደ ቤት ተመለስኩኝ። ብቻ ከልጄ ጋር መጫወት ጀመርኩኝ። እኔ በቃ የሆነ ባገኘሁት አጋጣሚ ከልጆቼ ጋር ባሳልፍና በተጫወት ብቻ በቃ በጣም ነው ደስ የሚለኝ ፓርት ካለ እንደዚህ አይነት ታይም ነው። በቃ በጣም አሁን ከወለድኩኝ በኋላ በቃ ደስ የሚለኝ ታይም when I'm enjoying with my babies በጣም ሃፒ ብቻ እዚህ ጋር ጫማዬን ነው ይዩት። ብቻ በቃ ያረገችው ጫማዬን ይዩት። ለኔ ራሱ የሚከብድ ጫማ አድርጋ መንገድ ላይ በቃ ወክ እያደረገች የኔን ጫማ በቃ ልጄ ደርሳ ራሱ ጫማ እኔ ይገርመኛል። ጫማዬን ታረጋለች በቃ መነጽሬን ትሞክራለች። የማትሞክረው ጉድ የለም። ልጆች ከኛ ነው በቃ ሁሉም ነገር የሚወስዱት። በዚህ እንደ ቀልድ የምናደርጋቸው ቀን በቀን ሰዓት በሰዓት የምናደርገው ድርጊታችን ልጆች ላይ የሚፈጥር ህይወት ነው። ስለዚህ እናቶችም አባቶችም አጋጣሚ ይሄንን ቪዲዮ ካያችሁ የእውነት ለልጃችሁ በጣም ተጠነቀቁ። ላመጣችሁት ወደዚህ ምድር ፈቅዳችሁ ፈልጋችሁ ላመጣችሁ ሰዎች በጣም ተጠነቀቁ። ጥንቃቄ ያስፈልጋል። ደስ የሚል ናይት ሌላችሁ ነው ሌላ ምንም ሌላችሁ አልችልም። እና በጣም ነው ጥንቃቄ የሚያስፈልገው። በቃ መጠንቀቅ አለብን። ይሄንን በደንብ ነው የተረዳሁት። በቃ የሆነ እኔ የማደርገው ሁሉንም ነገር ትደግመዋለች አይገልጸውም። እዚህ ጋር በቃ ረጅም መንገድ ነው የምር ይሄን ጫማ ጎትታ የሄደችው ባዶ ዶዋ አልሄድም አልገባም ወደ ቤት ሁላ ብላ ጎረቤት ነው በቃ እነሱ ጋር ሄዳ ምናምን በቃ ቺት ስታደርግ ነበር። በደንብ ነው የተጫወተችው። ደግሞ ድንግርግር ስትል ጫማ ከኋላ በጣም የሚታየው ረዥም ነው። ኩሜታውን የሚያክል ጫማ አድርጋ ወክ ስታደርግ ጫማው ነው ልቄ አላወልቅም። ኤኒዌይ ተከታተሉ።